ለእናቱ ሞቶ ምናምን እንደዚህ ያደርጋል። እነሱም ፎቶ ስክሪንሻት ጋር ኮፒ አድርጋ ለማ ለጂጂ ይሰጣል። ጀስት እሷም እኮ አስገቢኝ ካለች በሌላ ስም እኔ ዝም ብዬ ነው እኮ ሰው ማስገባው። ልክ አሁን እዚህ ሩኬት ስትልክ ወይንም ገስት እንደምትገቡ ማለት ነው። ግሩፕ ሲባል እኮ የተወሰነ እንደዚህ አይነት ግሩፕ እኮ የለም። ግን ሁል ቀን የሚገቡ አሉ። ዛሬም ማስገቢኝ ሰው ካለ አስገባለሁ ማሴንጀሩ ላይ ሀይካ ላይ ማለት ነው። ጀስት ይሄ ነው ግሩፕ፣ ሌላ የተለየ ነገር አለ። ለእሷ ላከች። እሷ ደግሞ ከጂጂ ደግሞ ዮኒ ደግሞ በዛ ሰዓት ቂጥ ይላላሱ ነበር ከጂጂ ጋር። እሺ ቂጥ ይላላሳሉ፣ ማሴንጀር ላይ ምናምን ይደዋውላሉ። ለዮኒ እነዚህ ናቸው እኮ ሲሰድቡን የሚውሉት ብለው ፎቶ ይልኩለታል። ዮኒ ደግሞ ፌስቡክ ላይ ምድረ ጡረታዎች ብሎ ይለጥፋቸዋል። እነማንን? እዚሁ ግሩፕ ውስጥ ፎቶ የተነሱትም ማለት ነው። አንዳንዱ እናቱ የሞተችን ነው የፖሰቱት። እንዴት የኔም ፎቶ ምናምን። ከዛ ዮኒ ምን ይላል? ሄለን ራሷ ነች ስክሪንሻት አድርጋ የሰጠች እያለ ከዛ እነሱ ይጮዋሉ። ምን ይላሉ? ጸጥ ብዬ ሰማኋቸው እና ዮኒ እዚህ ቴክስት እያደረገ ነበር። እናንተ ከጨርሳችሁ ነው ላውራ አልኳቸው። ኦኬ ዮኒ አለ አልኩት። አዎ አለኝ ብሎ ቴክስት ያደርግ። ልጆቼ አሁን ይሙቱ በልና ማል ሄለን ነች የሰጠችኝ ብላ አሁን ጻፍ አልኩት። እችን ብቻ ነው ያልኩት። ከዛ ኧረ እውነቱን ለመናገር ሄለን እንደዚህ አይነት ሰው አይደለችም ማለት እኔ ራሴ ነፃ ወጣሁ ማለት ነው። ገባችሁ? ከዛ በኋላ ፕሮፋይል ምናምን መደበቅ ጀመሩ። አንዳንዶቹ ፈሩ። ለምን የፈሩት? እነዚህ የሚዲያ ሰው አይደሉማ። የሚዲያ ሰው አይደለም። ትክክለኛ ኢንፎርሜሽናቸው ምናምን ነው ፌስቡክ ላይ ያለው። የድሮ ቤተሰብ አለው ምናምን ያላቸው። ገባችሁ? ያ እና በዛ ትንሽ ያኑላ ደረጃ ነው ሲሄዱ የነበረው። ግሩፕ ለመበተን ምን ለመበተን ምናምን በጣም ነበር የምትሄዱ። ወላ ዮኒ ወላ ምና ከድሮ ጀምረሽ እንግዲህ እንደዚህ የምትደክሚ ሰው ነሽ። ታዲያ ፎቶ ያልጅሽ መጥቶ እንዴት ዝም ትያለሽ? ለምን እንደዚህ ብሎ የተቀመጠው ትልቁን ሰውዬ አሳየን እስቲ አውጭ። ሰጠኝ የምትይውም ሰው እስቲ ያውጣ። እቻው እሷ እንኳ የምታወራው ውሸት ነው እስቲ ያስብሉ። እስኪ በማህበርም ሆነ በተናጠልም ሆነ በእድርም ሆነ በአዋጅ እስቲ ያሳውጁት። ያ ተጣልታችሁኝ እንኳን እኔ ላይ ምንም ኔጌቲቭ ነገር ህይወቴ እንደዛ ስለሌለው ለዛ ነው ቁጭ ብላችሁ ሱፐር ቻት እንደዚህ ገባላት አያችሁ ፖለቲካ እንትና ስለደገፈች ነው ምናምን ነበር ስትሉም የነበር። ግሩፕ ፈጥራችሁ የ3 ወር ኮርስ ወስዳችሁ ምናምን ለእኔ ስትሉ ነው እኮ ኮርስ የወሰዳችሁ። ዩቱብ ሄድን አዘጋል። ያ ተዘጋ። የት ናችሁ? አምልጣችሁ ሄዳችኋል። እናንተ ህይወታችሁ ተቀየረ። የእኔ የዩቱብ ሰብስክራይብ እናንተ ጋር መጣ፣ ብሩ ወደ እናንተ ጋር ገባ። ኖ እዛው ጋር ቆማችሁ ጠብቃችሁ እዛው ጋር ነው ያለን። ዘሴት እኔን ደግሞ የሚያረጋጋኝ ምንድነው? ምንም እንደማታገኙ ስለማውቅ። ቢያንስ የምትጎዱት ነገር አለ። እንቅልፍ ታጣላችሁ። እኔ ከዚህ ተነስቼ ስራ ሲሄድ እናንተ ቁጭ ብላችሁ ትጎረጉራላችሁ። ያ ማለት ስሙን ሳልከፍል በልባችሁ ባይምሯችሁ ውስጥ ቤት ተከራይቼ የምኖር ሰው ነኝ ማለት ነው። ያ በልባችሁ ውስጥ በምናችሁ ውስጥ ቤት ተከራይቼ ገና ትጻጻፋላችሁ ከዩቱብ ጋር ከምን ጋር ዛሲ አይ ኖ ሃው ኢነርጂ። አንድ ሰው ምንም የማይጠቅምና የማይጎዳ ከሆነ እኮ ጠፋ መጣ ምን ያደርግላል? የኔ መኖር ስለሚያሳምማችሁ መስማቱን ሳይሆን ካልጠፋችም ጠፍቼም ያማችኋል። ምክንያቱም የፈለገ ነገር ብታረግ አንተ ፍጹም ሰው ስላልነበርክ ያደረግከው ነገር ፌር እንዳልሆነ ለአንድ ሰከንድም ቢሆን አይምሮ ላይ ይመጣል። ዛሴ
የቀረኑን ሰዓቶችና ሰከንድ በቲቪት እንኳን ብንሞላ አንድ ሰከንዱ አይምሯችሁ ውስጥ አለው። እሱ እንደ ብዙ አመት ነው የሚቆጠር። ይሄ ነው ደንታ የሚያሳጣኝ። ይሄን ያለ አመት ሄደሽ ለምን አታውቂ? እኔ እኮ አንድ ወር ትቼ ስመለስ የሆነ ነገር አምጥቼ አሳብድሻለሁ። እንኳን አንቺ ልጅሽ የኔ ተከታታይ ነው ያደረኳት እኮ ጂጂ። ልጅሽን እኮ አገጫም ነው ያደረኳት እኮ ድዳም ነው እኮ ያደረኳት። ያ እኔ በፈቀድኩት መንገድ ነው እኮ ፍርድ ቤት ራሱ የተዳኘችው። ይሁን እኔ በስ ነግሬሻለሁ። እንደዚህ ካልሆነ እንደዚህ ብዬሽ ነበር። ያ ነገር ነው ከያለ እኔ የነገርኩሽ ነገር ነው ፍርድ ቤት እንዲያነብ ያደረገው። እኔ ስለፈቀድኩ ነው ፋኒ እናንተ በፈለጋችሁት መንገድ ያልተጠላው እንጂማ እናንተ ከጀርመንም ከሚዲያ ዓለምም እንዲጠላ ነበረ ጥረታችሁ። የእናንተ ውሸት በማጋለጥ እንድትጠሉ በጆሮ ሰው እንዳንጠለጥላችሁ ከነ ልጅሽ ያረኩሽ እኔ ነኝ። እንደዚህ አድርገሽ ለምን ፎቶ ትደብቂያለሽ? አይ ለምን ጂጂ? እኔ ምን ነው ከአንቺ ጋር ነው እንደ ባህር የተሻገርኩት? ባለ ሁለት አይነች ምናምን አይነት ጨዋታ እንዳትጫወች ዱዌት ጋይስ። ለመጀመሪያ ጊዜ ሰው ስለምን ዲስኮ የምን ተጽፎ ያ ውሻት ሲደራረብ እናትና አንቺና ልጅሽ አለ ሜካፕ የቡልጋሪያ ፊሽካ ነፊ መስላችሁ ቤንጃሚ ጋር እንድትቀርቡ ያረኳችሁ እኔ ነው። ሚዲያ ላይ ቲክቶክ ላይ ራሱ መጥቶ ልጅሽ አሯን እየበጠበጠች ውላ እንኳን ማታገኘውን የሰው ፍቅርን ፋኒ ከኔ ጋር ብቻ ቁጭ ብሎ የሰው ፍቅርን አሳይቼሻለሁ። ያንን ፍቅር ለመንፈግ ነበር ቤንጃሚ ጋር ይሄድሽ። እነዛ ዶቦጫም ቆማጣዎች እያልሽ መሰድቢያቸው ጋር እነሱ ፊት የኛን እውነት ማን ይወቅል ነው? እኔ ልጅ መስዋዕት ከፍዬ ይባላል። ልክ የኢትዮጵያ ስኳርና ሻይ ቅጠል የምትለቅም የቀበሌ እንትን ፉፉ ነው ፋፋ የሚባል አለ አይደል? ዱቄት የሚመስል ፋፋ ልትለምኝ ሄድሽ ነው የምትመስልሽ። የድሮ ፋፋ ቢባል ቡላ ነው ፋፋ ነበር። ፋፋ ነው የምትበይ። ከፈዲስ የመጣ የፋፋ ተራልና ዛሬ ነው ውሰጂ የተባልሽ ነው የምትመስል። ሽውሽው ሻይ ቅጠል ለመውሰድ ቀበሌ ሄድሽ ሰው ነው የምትመስል። እኔ ለፋኒ በጎን ባልቆም ኖሮ እናንተ ያወራችሁ ተሰሚነት አግኝቶ ማለት ነው ቤንጃሚ ጋር አትሄጂም ነበር። ከሌላችሁ ብር ላይ ለጠበቃ አውጥታችሁ እንደገና እኔ ያወጣሁት እቅድ አሸናፊ አያገኝም ነበር። ፈለጋችሁም አልፈለጋችሁም እናንተ የፋኒ ሸቃላዎች ናችሁ። ፋኒ ያ ሸቃላ ሲላችሁ ነአም ያ ፋኒ ነው የምትሉት። ከእንግዲህ ፋኒ ካልፈቀደ በባቡር እንኳን ሌላ ሀገራት ትሄዳል። አይፈርማትም። እኔ ፈርም ካላልኩት እስቲ ፋኒ ከቃሌ ይውጣ። እስኪ ፋኒ ለሱ የቆሙ ጀግና ሰዎች አሉ ጀርመን፣ ከነሱ ቃል ይውጣ። ኢትዮጵያ እንኳን እንደዚህ ይዘሻቸው ትሄጃለሽ አለ እሱ ፍርማ። ጂጂ እኔ ልጅሽን አገጯን ብቻ ነው ማስቀርላት ገጿ ላይ ነው። አገጯን ብቻ ነው ማስቀርልሽ። ጂጂ አሳብድሻለሁ። መተሽ እዚህ አበባ ስትልኪ ነበር እኮ እንዳስገባሽ ስትለምኝ ነበር እኮ። ትላንት ወደ ገባሽ የምናገረው ነገር እውነት እንደሆነ እንደማደርገው ገብቶሻል። ወይ አንቺ ትይዣለሽ ወይ እሱ ይዛል። አይዝም እልሻለሁ። እሱ 100% ካልያዘ የእሱ ሸቃላ ሆናችሁ ትኖራላችሁ አልሽ። የተነበበው እኔ የጻፍኩለት ነገር ነው። በጀርመንኛ የሚያስተካክለን ሰው ቢኖርም እኔ በዚያ በአማርኛ ነግሯል። በሀገራችሁ ቋንቋ ደግሞ ይጽፋል።
እኔን ይሰማል ቃል በቃል እንዲህ ብንልስ የህግ ቋንቋ ይጨመርበታል። ዲፕሎማሲ ያ ሀሳቡ ባለቤት እኔ ነኝ። እናንተ የሚዲያ ህይወታችሁ ወይም በልታችሁ መጠጦታችሁ በእኔ መዳፍ ስር ነው የምታልፉት። ይህን ስነግራችሁ ደግሞ ኦልሬዲ እያለፋችሁ ስለሆነ በእኔ መዳፍ ስር ነው ልጅሽ ኢትዮጵያ ሄዳ ተፈናጥራ ሄደችው። አይዱ ይቴ ይሁን እኔ እድሜ ልክ በእውነት አስለቅስሻለሁ። አንቺ ስትቀባጥሪ እንድትኖሪ ነው ማረግሽ። ልጇ ቂጡን ገልቦ፣ ልጇ ሱሪ አውልቆ፣ ልጇ ፓንቱ ተቀዶ ስቲ ነው ማኖርሽ። 4 ዓመት ሙሉ እንደዚህ ነው የምትይው ጂጂ። 4 ዓመት እኛ ያኔ ሻምፓኝ በትኔ ስናለቅስ የሳቅሽብንን በልጅሽ እንድታለቅሽ ያረኩሽ እኮ አለቅሽ ብዬ ምድረ ወረተኛ ትቶሽ ሲሄድ እኔ አልተውኩሽም እኮ እኔ ይቆርጦሽ ተበቀልኩ አልተበቀልኩ ገና ይቀረኛል። እኛ ያኔ ጥቁር ልብስ ስንለብስ ትስቂ ነበር ፌስቡክ ላይ። በልጅሽ አስለቀስኩሽ ቤንጃሚን ጋር ለዛው የማይረቡ የአማራ ዩቱብ ላይ ሄደሽ እንድታለቅሽ ነው ያደረኩሽ እኮ ነው። ገብቶሻል? ቤንጃሚን አማራ የአማራ ዩቱብ ላይ አስለቀስኩሽ። የፈለገ ወረት እንዲያንጓልለው ቢታዎች ነው ያልተውኩሽ። 7 ዓመት ሙሉ ያስኩሽ እኔ ነኝ። ይሄንንም በበቀልሻለሁ። በልጅ ስትመጪ ደግሞ ልጅሽን አገጯን ብቻ ነው ማስቀርልሽ። አገጯን ዛሬ ባትሰማኝ ነገ ትሰማለች፣ ነገ ባትሰማ እንደዚህ። እኔ የአንቺ አንቺ ላይ ላይቭ ላይ እንድትተፋብሽ ባላረጋት ቱ ቤቢ እንደዚህ ነገር እንደማይደክመኝ ታውቂያለሽ። የማይሰለቸኝ ሰው እንደሆነ ታውቂያለሽ። ምክንያቱም ተያት እንኳን ብባል ሰበብ አቀርባለሁ። ይኸው ልጄን እየሰደበች ገብቶሻል? ልጄን እየሰደበች ያ ሰበብ ልክ ኮሶ ስለ ቤታ ተያ ስትባል እንዴ ልጄን እናቴን ትላለች አለ አብዴት ስታደርገው ሰበብ ታደርጋል። አብዴት ነው የምታደርገው። እድሳት ስክሪንሾት ታደርገዋለህ፣ ቪዲዮን ታደርገዋለህ። ለሚመጣብህ ነገር ይሄን ታዘጋጃለህ። ሚዲያ ላይ ለሚከናወኑ ደግሞ አብዴት ታደርገዋለህ። ጋይስ ልክ አይደለም? አትስማሙ? በፍጹም ደክሞኝ አያውቅም ባንቺ ጉዳይ ላይ። ቤንጃሚን ጋር ሄደሽ አለቀሽ። ቤንጃሚን አማራ ነው። እሺ በአማራ ሞት ላይ ስታላግጪ ነበር። እሱ ጋር ሄደሽ አለቀሽ። ብር ሰራብሽ፣ ፓወር ስላሳጣውሽ። እኛ በጣም እውቅና ያለን ሰዎች ነን አልሽ። ሚዲያችሁ ጠበባችሁ። ሳምሪ ትልቅ ሚዲያ ዩቱብ አላት አልሽ። ያ ላይ እንኳን ሰው እንደማይሰማችሁ አወቃችሁ። ገባችሁ? ቤቱ ጠቦ ጨነቃችሁ። ገደል ማሚቱ ጆሮአችሁ ላይ አስተጋባ። ቢኮዝ ኦፍ እኔ ጂጂ እኔ አስገቢኝ ብለሽ እኮ 10 አበባ ልከሽልኛል። 2 ቀን አይደል ጋይስ? 2 ቀን ምን ያህል ቢጠርብሽ ነው ሄለንን ሄንሽ በአበባ የተለማመጥሽው ብሎ እኮ ሪከርደሮች ራሱ ለጥፈውልሻል። ጂጂ ተንበርክከሽ ለምኝኝ ነው የምልሽ። የእውነት ከዚች ልጅ አምላክ ሆይ ጠብቀኝ። አውዝ ብላ ምን ሸይጣን እንዳትይ፣ አውዝ ብላ ምን ሄለን በይ ስትጸልይ። አውዝ ብላ ምን ሸይጣን እንዳትይ፣ አውዝ ብላ ምን ሄለን ነው ማለት ያለብሽ። እንደማይደክመኝ ታውቂያለሽ። በተለይ ፎቶ ካላወጣሽ አለቅሽ። ቻሌንጅ በዚህ እንስማማ አይደል ጋይስ? ፎቶ ካላወጣች አለቃት። ፎቶ ካላወጣች አንተዋትም። ባገኘንባት ማሳወቅ አይደል? ፎቶ ካላወጣች አንተዋትም። ቦስ
ቦስና ሰልችቶኛል ጋይስ። መበስበስ ነው የአማርኛ ውርስ። ያ ቦስና ሰልችቶኛል፣ ሰለቸኝ ጋይስ። የእውነት መበስበሴ የናፈቃችሁ ሰው አንዳንድ ጻፍ እቺ አጋሰስ ልቃቢ ማለት ነው። ምን አለ ሲባል ቁጭ ነው የማደርገው። ይኸው እንደዚህ ይኸው ዩቱብሽ ላይ የለጠፍሽ የስንት ዓመት ፎቶ ነው ይጋለ ታውቂያለሽ። በዛ ራሱ 10 ዓመት እጫወትብሻለሁ። እያንዳንዱ የምትለጥፊው ስክሪንሾት አለ። የ2 ዓመት ነው የ3 ዓመቱ ልጅ አንድ ዓመት ሳይሞላ አሁንም ብትሄጂ ያንኑ ፎቶ ነው የምታየው። ለምን ፓስወርዱን አያውቅም እሱ ሀገር ቀይሯል። የለም የልጅ አባት አያውቅም እሱ ብዙ የኢንተርኔት ሰው አይደል። ሌላ ፌስቡክ ነው ያለው። ያ እዛ ሴት እንዳውም ምን አይነት ቆንጆ ልጅ እንዳለኝ ምን አይነት ቆንጆ የልጅ አባት እንዳለኝ እኮ ራያውን አሳየሽው እኮ ራያው ወሎየውን አሳየሽው። ያ ከማንም ቱሽቱሻ ጋር እንደማልኖር አሳይተሽ ነበረ እኮ። እንደውም ፕራይሴ ነበረ እኮ የጨመራችሁት አላያችሁም? ከዛ በኋላ የነበረው ሱፐር ቻት የነበረው ጊፍት የነበረው ቪው አላያችሁም? መቋቋም ሲያቅታችሁ ነው የተሯሯጣችሁት። ለእኔ ስትሉ ነው እኮ የ3 ወር ኮርስ የወሰዱት። ያ እዛ ሴት ሂዱበት ጋይስ። መጣው ገና የልጅን ጉዳይ ያውቅብኛል ብለሽ ነው አይደለ? ያ እራሷ ነጭ ቅማል እማማ ፊሽካ ናት። የነጭ ቅማል ልጅ ይከካል ቂጡን ብላ ፎቶ የላከችልኝ። እውነትም ሳየው እንዲህ ነው የሚለው ልጅ እንዲህ ነው የሚሄድ እንዲህ። እኔ ታዲያ ምን አገባኝ? አንቺ የሰው ልጅ የምታሯሮጨው የሰው ልጅ የምታሳድጂው የአንቺ ጉድ እንዳይወጣ ነው። ይህንን ሚዲያውን በሙሉ ብለሽ የምትይዡ በእኛ ኮሚኒቲ ያ የማይፈለግ ነገር ስለሆነ ስለማይፈቀድ ፈርተሽ ነው። እኔ ግን ችግር የለብኝም። ታውቂያለሽ፣ እኔ እንደውም በጣም ነው መግባባቸው። ያ ቢኮዝ ሰው ሁላ የራሱ የሆነ ላይፍ አለው፣ የራሱ የሆነ ተፈጥሮ አለው። እንደፈለግ አትፈሪ፣ ቅማልዬ አትፈሪ፣ ነጭ ቅማል አትፈሪ። መውጣቱ እንደሆነ አይቀርም ወይ እንዲህ ሲል ወይ እንዲህ ሲል መውጣቱ እንደሆነ አይቀርም፣ መውጣቱ አይቀርም። አትፈሪ። ገና ለገና ጂጂ እኔ አውቃለሁ፣ ነጭ ቅማል ታውቃለች፣ አካባቢሽ የሚኖሩ ሰዎች ያውቃሉ አይደለም? ስለዚህ የሰው ልጅ ስለቀጠቀጥሽ ያገኘሽው በቀቶ ብያ አንድ ቀን መውጣቱ አይቀርም። ያው በካሜራ እያፈላለጉልሽ አይደለ እንዴ? መውጣቱ እኮ አይቀርም። እረፍ በይ። ምን ልትገዩ ነው? አንቺ እራስሽ ነው ልትገዩ ነው ልጅሽ ወይስ ምን ልታርኳይ? መብት እኮ ነው። እግዚአብሔር የሰጠውን ተፈጥሮ መብቱ ነው። አንቺ ልትከለኪው አትችይም። ይህንን የሚነገሩ ሸዋን ግዘው እና ፎቶን እኔ እንግዲህ አለቅ ፎቶን የሚላኩልኝ ከመጀመሪያ እስከ መጨረሻ ፎቶሽን የሚላኩት እነሱ ናቸው። የዛሬ ጓደኞች እማማ ፊሽካና ሸዋን ግዘው ናቸው ይላኩልኝ። አስተርጉሙልኝ ብለሽ ራስሽ። እነሱ ደግሞ እኛ የምንኖረው እንደዚህ አይነት አንቺ እንደዚህ ምን ሰው ፈልገው እንዳስተረጉሙልሽ። ልጁ ዘራፍ ብሎ እምቢ እንዳለ በዛች ጭንቀት ውስጥ እንዳለች ጸበል ልብሶቹ እንደምትፈልግ አገር ቤት መግባት እንደማትችል በጸበል አይድንም። እናት እግዚአብሔር የፈጠረው ነው። ዝም ብለሽ ተቀበይ። ነጭ ቅማል ያንን ለምን ተናገረች ብለሽ ከሆነ አይ እንዴት መብቱ ነው። እኔ ከሱ ጋር ነው የምቆመው፣ መብቱ ነው። እኔ ለምን የራሴ ልጆች አይሆኑ መብታቸውን? እንደዚህ ከሆነ ምንኖረው ጀርመን ሀገር ነው። እኔ ናት ያ እንኳን ከሰው ጋር አይደለም ሰው ከአህያ ጋር የሚላላስበት ሀገር ነው። መብታቸው ምን አገባኝ? እኛ ራሳችን የምንፈልገውን እንዲህ እየተገላበጥን ያ የመጣ እኔ እግዚአብሔር ምስክሬ ነው። እንደዚህ ነገር ቢመጣ እንደዚህ ሰንሰለት አልሽ ወርቅ አልሽ ጉድላ የፈለጋችሁትን መሆን ትችላላችሁ ነው። አይ ጸበል አላበሉ ጸበል ምናምን ጸሎት ምናምን ሰው እንዳይሰማብኝ ነው። እዚህ ጋር ሳከከኝ ጋይስ ምንድ ክትባት ተከትብ ያለው እንጂ ያ ሰሊና እቅጥል ለረረበ ስቲ የነጭ ቅማል ጓደኞች። ስለዚህ አትደበቂ። ሚኒ ቆንጆ መደበቅ እኔ አይደለሁም። እኔ አጠገብሽ አልኖርም። ያ ማን ነገርሽ ካልሽ የነገረችን ነጭ ቅማል እንትና ናት። እማማ ፊሽካና ሸዋን ግዘው ፎቶውንም ይውልሽ ብሎ የሰጡኝ የጻፍሽውን በሙሉ የሰጡኝ በዋትሳፕ የተጻጻፍሽውን በሙሉ
ነው የሰጡን። የዛኔ ተጣልታችሁ ነጭ ቅማል የኔ ኬታ አምጥቼው አጠገብሽ አሉ። ኬታ መጣሁት ፎቶ ያንን ፎቶ ይሄ አይደለ ልጅሽ ቀስት ያለ እንዲ ጊዜ ላይ ቆይ ልፈልገው እስከዛ ቆይ ልፈልገው። ይህ እንዲያውም ባለጌ ቦሎች ለሊያ ልክ እንዲያውም እኔ በሰው አድርጌ ለሊያ ልክላት ነበረ። ለምን ቆይ እኔ በዚህ ላጠቃሽ አልፈልግም። ገባሽ? ምክንያቱም መብቱ ነው። ታለች የፌድ ካንተ ልጅ እና ሳያው ይኸውልሽ እዩ ምናምን ብለው ሲሉ ወይ ሲፈጥሩ ደግሞ ቆንጆ በቆንጆ ቆንጆ ፊቱ ምናምን አንገቱ ምናምን በሙሉ ሴት ነው የሚመስለው ልጅ እና አድኩ እምነትም ይሄ ልጅ ተሳስቶ ነው ማለት ነው እንትን ያለው ብዬ ለሊያ ልልክላት ነበር አለች። ወይዝ ሊያ ኮሶ የእውነት ቆይ በዋትሳፕ ተላካለ ተጻጻፉትን ለምን አትፖስችውም? እሺ ለምን አትፖስችው? እንደዛ ሳስለቀሰች ቹቹን አምጥቼ ሰበብ ሽንኩርት ምን ነው የሚለው ኮሚኒቲ ምናምን ነው የሚለው ምን ላከብኝ ሌላ ኮሚኒቲ ጊፍት የሚለው ለካ ኦኬ። እኔ ደግሞ ፋን ምናምን ፎር ፋየር ምናምን ይላል። ኦኬ እንትን መሰለኝ እኮ ሌላ ደግሞ ስናሳየው ነገር የላከ መሰለኝ። ድምፅ ከፍቼ ሲሄድ ነው ያ አቡ ፖስቹ አንተዋትም። እሺ ከእንግዲህ እያንዳንዱን የሳምሪን እንቅስቃሴ እናንተ ላኩልኝ። እሺ ላኩልኝ፣ ያ ላኩልኝ። ዛሴት ይታለ ባካችሁ። አይ የቴክ ባልሽ ነው አይደለ? ይህ ሰካራሙ ባልሽ ይሄማ ማለት ሰካራሙ ትላለች። ሁሉ ሰው ቹቹ ይመስላል። እኔ ቹቹ ግን ምስኪን ነው። ጋይስ አልናገረውም በእናታችሁ። ይህ ሰካራሙ ባልሽ ይሄ ሰካ ስንት አመት ነው ጂጂ የምታሳየው? እዩ ውሽ ትንሽ ሆና እንዴት አያችሁት? ራያው ልዩን አያችሁት እንዴት እንደሚያምር። እስቲ ሌላ ፎቶ አምጪ አልኩሽ እኮ ከዛሬ ስንት አመት በፊት አይተሿ እንዴት ዘናጥ እንደሆነ። አንድ አይነት ነው እኮ ዘናጥነት ላይ ለእናንተ ይታይማ። ትንሽ ነው። ሌላ ፎቶ ለምን አታምጪ? እስቲ ሌላ ፎቶ አምጪ አልኩሽ እኮ። አያምርም? ልብስ ገዝቼለት አይደለም ቂጤን ላሳኝ ወይ ቂጤን ንከሰኝ የምል ታይታኒክ በሚል ፍቅር ውስጥ ነው ይኖር። ሄለንና እንትና በሚባል ነው የምንታወቅ። ሌላ ፎቶ ለምን አታምጪ? ከሱ ፓስወርዱ ምኑን ከረሳው ፌስቡክ ላይ ከዛሬ 5 አመት በፊት ከፌስቡኩ ላይ ነው ስክሪንሻት ያደረጋችሁ። እሷም አላከችልሽ። ፌስቡኩን ብቻ ነው የሰጠችሽ ስሙን። እሱም ራሱ መግባት አይችልም። ያለው ፎቶ አይተሻል ምን ብሎ እንደሚጽፍ የኔ መካሻ የኔ ምናምን ያለው ነው። ልጁ የ2 አመት የ1 አመት የሚለጥፈው የነበረዋል። እስኪ ቂጡ እንደዚህ ዞሮ የለም እንደዚህ ብሎ የለም እንደዚህ ብሎ እንደ ዲዲ ላኪ ውስጥ እስቲ ላኪው እስቲ አውጭ። ምንም እሷ በዋትሳፕ አላከችልሽም። ስሙን ነው የሰጠችሽ። እሷም ደግሞ ደርሳበት አይደል እዛ ሴት እስቲ አውጭ። እንትን ሪስትራክሽን አለ ሪስትራክሽን አለ። ጂጂ እዛ ሴት እንደ ዲዲ አለች አለችው እንደ ዲዲ እንደዚህ ብሎ ምናምን አለች። እስቲ ታውጣ ያንን ፎቶ የሆነ እንዴ አሁን ቲክቶክ ላይ ነበር እንደዚህ ስትይ የነበረው። ሰው እንኳን ስክሪንሻት አድርጎ ምናምን ነገር እኮ በጣም ብዙ ነገር እኮ ያደርግ ነበር። ሴም በቆሎ ነው የምታወሪው። እኔ እኮ የተለያየ ነገር ነው ማመጣልሽ። እድሜያችሁ በሄደበት ነው እኮ የምሄደው። ያ ናቲ ገና ገጣጣ ፈጣጣ ጅኒ ሆኖ እኮ እንትን ስንት ነገር አለ። ግን ምን ያደርግልናል? እኛ የምንሄደው እናንተ የሚላችሁ ቦታ ነው የምንሄደው። እዛ ኦልሬዲ የሚዲያ ሰው ነው እሱ። ሚዲያ ላይ ሁሉ ሰው ያውቋል፣ ፊቱን ያውቁታል። የማይታወቁትን ነው እንጂ እኔ የማመጣው።
ቆይ ትንሽ ለሹቹ ማዘን ማቆም አለብኝ። ጋይስ አትዘኝለት የምትሉ እስቲ ኪኒ የምትወስድ እያዞራት የምትጥል የ10 ዓመት ልጅ አለችው። የልብስ ቤቷ ባለቤት ትንሽ ልክላቸው ትፈልጋላቸው የነጭቅ ማለምባ ባሌ አለም 13 ዓመት ጅጅ ግን በጣም ነው እንትን የምልህ የእውነት አያምርም። ድሮ ኢንፎርሜሽን በምንቀበልበት ሰዓት ነበር ከፍልኮን ያሁኑን ማመጣልሻለሁ ግን እኔ ጊዜ የለኝም እንጂ አመጣልሽ ነበር። ጂጂ ይሄን ሁላ ዘመን ፈርተሽኝ ተሳቃሽ ለምን ትኖሪያለሽ? እኔ እንድፈራሽ ለምን አታረጊ? የዝንብ መጫወቻ ለምን ትሆኛለሽ? ምን አፈናጠረሽ? ሄለንን ክሰሷት ብለሽ ሁላ ልመና ለምን ወጣሽ? ልከሳት ፈልጌ 50-60 ምናምን ዩሮ ተጠየቅኳልሽ። ውድ ነኝ አይደል? ለምን እንቅልፍ አጣሽ? ዱኢት እሺ ዱኢት የት አንተ ህፃን ልጅ ሄድክ? እሰጣችኋለሁ እንግዲህ ይሄ ፎቶ የ1 ዓመት እንደዛ የ1 ዓመት ፎቶ ይዛ ጾታ ቀይሯል ትላለች። በግርዛት ሁሉም ተነስቶ ነው እንደ ጂጂ ልጅ አትንኩት እንጂ እሱን እዛ ሄደሽ እሱ አመጣላችኋለሁ። የኔ እናት ጂጂ ምን ያለው ነርቭሽን የነካዋት አይደል? የኔ ፎሎ አድርጌ ነው ማስቀርሽ። ወይ ዚስ ፋሚሊ ሲያስጠሉ። ጂጂ እንደኔ በህይወትሽ ምትፈሪው ምትጠይው ሰው የለሽ። ይሁን ለምን ጥላቻሽ እንዳለ ይሁን ፍራቻሽን ለምን በዚህ አታስወግጁ? አስወግጁ ፍራቻሽን አንሺው፣ አውጩ። ለሌሎች ራሱ አይናቸውን ግለጭላቸው። ለነ ጆከር ራሱ አይናቸውን ግለጭላቸው። ስንት ኮሚቴ ላይ ሰው እኮ አለ። ስጫቸው፣ አርበደብዳችኋለሁ እያንዳንድሽ። የእውነት በቆመ ጠብቀኝ መሳሪያ ነው አርበደብድሽ። ሰው በተመለከተሽ ቁጥር ሰው ባየሽ ቁጥር አንቺ ሚስጥር አይታይም ብለሽ ከሆነ ልጁን ታዩ ቃል እግዚአብሔር ነው ታባለች። የዛኔ ነው ክው ያለች ጂጂ የት ነው አለች። የት ነው አሉሽ? ልጇ የሚኖረው የት ነው? የት ነው አሉ? ተነጥሎ ነው የሚኖረው ወይስ ከእሷ ጋር ነው የሚኖረው አሉሽ? እስቲ ኢንፎርሜሽኑን ንገሪኝ። አንዳንዴ እኮ ጆሮ ለባለቤቱ ባዳ ነው። የት ነው የሚኖረው አሉሽ? ያኔ ነው ክው ያለችዋል። ክው ብላ ክው ያለችው የዛኔ ነው። አውጪ ስፈነደድ ካለሽ መውጪ እንደዚህ ስልም ካለሽ አውጪ። እንደዚህ ክልመት አይዶን ኬር ስላልኩ ቢሆን ራሱ እኮ አልኩሽ ከኔ ቤት እንኳን አሁን እናቴን እንዲህ ይለታ እንደ በሆነልኝና ይኸውልሽ ወርቅ ነበር ብሻል ሆና ስሚ ልጄ በሆነልኝና ቂጡን በተነፋልኝና ወርቅ ነው የምሸልመው እንጂ እንደኔ ሰማች። ልጄ በሆነልኝ ቂጡን በተነፋና ወርቅ በሸለምኩት አለች። አይ ጂጂ ጠርተሽ አታስነፊውም እንዴ? ለመሸለም ብቻ እንደዚህ ቋፍ ላይ ካልሽ የእውነት አንቺ ልጄ እንደፈረ ብለሽ የሆነ ወንድ ቤትሽ ከገባ መቼም እንትን ታደርጊዋለሽ። የእውነት እኔ ይቅር በልኝ አምላክ አይሳቅም እንደዚህ አይነት ነገር ይቅር በልኝ። ፎንቃ ብቻ የፈለገው የያዘ አንዴ መቼም ገነጅ መለቀው ጊዜ ለምን እንኳን ለምን አልሆንክ ለምን ይህነት ምንድን ነው አንቺ ጄሪ
ልጄን አግባኝ እያልሽ አጨቅጭቂው ብለሽ ያፈታሽው አንቺ አይደለሽም እንዴ? ጄሪ ለምን ህይወት አንመሰርትም? እስከ መቼ ነው እንደዚህ ግዴለሽ ሆነ ያገኘውን ብር መጠጥ ቤት የምትሄደው? ለምን ያኔ የተማሪ ቤቱ ስለሚኖር ስለነበር የቤት ኪራይም አይከፍሉም። እሷ ደግሞ እሱ ጋር እየመጣች አንዳንዴ ወይ አድራ ምናምን ትሄዳለች። እና ለምን ህይወታችን አንመሰርትም? እሷ ለምን እነ ሳምሪንም ስለምታይ እንደዛ ትፈልግ ነበር። እውነት ለመናገር በጣም ነው የምታምነው። እናቷ ብትሞትም ከሱዳን የመጡ እንትኖች ናቸው። ያው ባንጠቅስ ገባች። ኤርትራ የትግራይ ሚክስ ናት። ያ ከሱዳን ያደገች ናት። እናቷ አርፋለች። 2 ነው 3 እህቶች አላት። ገባች። ልጄን አጨቅጭቂ ብላ ገባች። ሶፋ ላይ እንዲተኛ አደረገችው። ትምህርቱንም አቋረጠ። ቴክኒክ ጀምሮ ነበረ። ይሄ የለም ብየዳ ምናምን እንጨት መስራት። ምክንያቱም እናንተ ቤት ወግ ማድረግ አልለመደባችሁ። ፋኒ ልክ ሆርሞኗ እንደተቀየረ ሴት የለም በድንገት የምትቀየረው። እንደዚህ አይነት አላማና ጭንቅላት ያለው ሰው እናንተ ቤት እንደ ሆርሞን ነው አይምሯችሁን ግራ ያጋባችሁ። የሆነ ክስተት ነው የመሰላችሁ። ለዛ ነው አይምሯችሁ መቀበል ያቃት። አንዳንድ ሴት ወልዳ ኦቨርዶዝ ይሄ ሆርሞን እንትን ካለ ራሷን የምታጠፋለች። በስነ ስርዓት የሚቆጣጠራት ወይም ደግሞ ሰፖርት የሚያደርጋት ሰው ከሌለ። እናንተ እንደዚህ አይነት እኮ መደንገጥ ያላችሁ ውስጥ እንዳለ ቤተሰቦቻችሁ ልጅ ስራ ወዳድ ካልሆነ በሴቶች ተቀባይነት ካጣ በሴቶች ቂም ስለሚይዝ ቡሽቲ ይሆናል። ይሄን ልንገርሽ፣ ጥናቱን ልንገርሽ። ያ አንቺ ሁል ቀን ወንድ በድሎኛል ስለምትይ ሴት ሆኖ መሞከርን ይጀምራል። ልንገርሽ ጥናቱ። ያ ኃላፊነት እንዳይወስድ ሶፋ እዛ ሰውየው ቀልጦ የሞተበት ላይ እዛ እንዲተኛ አረግሽ። ምክንያቱም አንቺ ህይወትሽ በመጠጥና በጅራሬነት በሸርሙጣነት 7ኛ ስትነግጂ ስለነበር የወለጋ ሆቴል ሳይሆን የወለጋ ቡና ቤት ባለቤት ስላሳደገችሽ ያንን ህይወት ብቻ ነው የምታውቂው። ለዛ ልጆችሽንም ሌላ ከሌለ የለህም ይላል ጥላሁን ገሰሰ። የሌለኝን ኬት ላምጣ ይላል ኤፍሬም ታምሩ። ደግሞ ከሌለሽን ኬት ታምጫለሽ? ፈንደድ በል ብቻ ነው በቃ። ሌላ ምን አለ? እንትና ሳምሪን አታያትም እንደ እቺ ድዳምን እቺ ደቡርን ስስቅ አታምር፣ ስደንስ አታምር። ያወረሻን ነገር ቢሆን ውርጋጥነትና ድድ ብቻ ነው። ሌላ ነገር ምንም ነገር ውሸት በሌለ ማንነት ላይ እዛ ውስጥ ተዘፍቆ መኖር። እዛ ውስጥ ተዘፍቀ ብቻ በሀሳብ ኖ ሪያሊቲ ኖ ሪያሊቲ። ያ ልጄ 2 ቀን ቤት ካየኝ ማማ ነገ ስራ የለሽም ነው የሚለኝ የእውነት። ምክንያቱም ሁሉ ቀን አላርሜ ሲጮህ ምናምን ነው የሚሰማው እሱ። በቃ አላርሜ ሲጮህ ራሱ ሰዓቴ አላርሜ ያልሞላው ቀን ዩር ቤድ ታይም ይለኛል። እዚህ ቀን ሁሉ ቀን ወይ 10 ሰዓት ምናምን ላይ ይመጣል፣ አላርም ይመጣል ቤድ ታይምሽ እያለ ማለት ነው። እንደዛ ነው የለመደው ልጄ። አሁን የፈለገ አነሰን በዛ ለምን ወጥ አይሰራም። ወጥቶ መግባትን ዝም ብሎ ሳልነግረው ገብቶታል። ከየመንም ጀምሮ ትቼው ቀን ሙሉ ስገባ ያየኛል። እየተጣደፍኩ ልናፋ ሴዳ ያየኝ። ገብቶሻል? ለወንድ ልጅ ልብስ ገዝቼ ስጫረስ አያየኝ። ገብቶሻል? አንቺ ያልገባሽ ነገር ያልሰጠሻቸውን ነገር ልጆቹ ላይ ትፈልጊና ለዛ ነው ወጣቶችን ጥምድ የምታረጊያቸው። በተለይ በአንቺ ልጆች እድሜ ያሉት ልብስም ገዝተሽ ቂጥም ልሰሽ ምንም ብለሽ ስላልተሳካ አንዳንዴ እንትን ትያለሽ። አልያዝ ብትለው አካላ እየሸሸ
ያንቺ ልጅ ሆዴ መጥቶ ሊነፋሽ ሊልስሽ ሂድና ምሳ አምጣልን ስትዩ ከሆቴል ሄዶ ያመጣላችኋል። ምክንያቱም አንቺ እንድትነፊ ኮንዶም ይነፋ ነበር እንዳትወልጂ ሳይሆን HIV እንዳይተላለፍብሽ ወይም ደግሞ የሆነ ጨጥ ቅጥኝ ልጥኝ የሚባል በሽታ አለ እሱ እንዳይተላለፍ። ናቲ መኖሪያ ቤት ስለሌለው ያንቺ ኮንዶም ነፊ ነው። የተበጠሰ ነው ያልተበጠሰ ቼክ አድርግ እስቲ እንደዚህ ነው የምትይው። ቢራ አምጣልኝ ጠምቶኛል ነው የምትይው። ሌላ ምንድን ነው የምትይው? ዛሬ እንዴት ነው ትምህርት ብለሽ አትጠይቂው መቼም። ምክንያቱም የኖርሽው ከሱ ጋር ትንሽ አመት። ናቲም እዛው ቤት ውስጥ አንድ ክፍል ቤት ውስጥ እናንተ ትናፋላችሁ፣ እሱ ደግሞ ሶፋ ላይ ይተኛል። ሰሴት ከሆዴ በፊት ደግሞ ከፍጹም ጋር አብራሽ ትተኝ ነበር። ሳምሬ ሶፋ ላይ ተኝታ እናንተ ከስር ትተኝ ነበር። ሽማግሌው ወንድሜ ነው ብለሽ ከሆላንድ ነድቶ እንዲመጣ አረግሽ። ፍጹም አሁን 2 ልጆች ወልዶ አሪፍ ላይፍ ይኖራል እዛው ጀርመን። አንቺ አምጥተሽው ከሆላንድ ለመነፋት እንደጓጓች ሄደች የሚል ጥቅስ ነው የሚጻፍልሽ መቼ። ለሳምሪ ደግሞ የእናቷን መነፋት ለማየት እንደጓጓች ተከትላት ሄደች የሚል ነው የሚጻፍልን። እንደዚሁ ነው። ለመነፋት እንደጓጓች አምሯት ሄደች። ለሳምሪ ደግሞ እናቷ ስትነፋ ለማየት እንደናፈቃት ተከትላት ሄደች። ለናቲ ደግሞ የኮንዶም ምላጭ ነህና ኮንዶም ስትነፋ ኖረ ይኸው መሬት ውስጥ በአፈር ትነፋለህ የሚል ጥቅስ ግጥም። ቤት ሙቱ እንጂ ጋይስ ቤት ሙቱ፣ አታስፎግሩ፣ ቶሎ በሉ። የእውነት አንድ አይነት እንዴት ነው ከአንቺ ምንድን ነው የሚወስዱት? እኔ እናት ነው ስትይ እንደ እናት ትክክለኛ የለም። ትክክለኛ እናት ነው ልታስረጂ ሰው የምትፈልጊው። ከዛን ሰው እንደ ትክክለኛ እናት እያሰበ አንደርስታንድ ይላል። መለስ ብሎ ሲያየው ነው የሚገርመው። ልቃም እናንተ ቤት እኮ አንድ ጀርመንኛ መጥቶ እሺ ልብዳሽ፣ እሺ ልበዳሽ ነው የሚለው። እሺ ልብድሽ ይላሉ አይደል? አፈቅርሻለሁ ለማለት ደፍሮ የሚል ሰው እኮ የለም። ማን ቀድሞ ፓንት እንደሚያወልቅ አይታወቅም። ሳምሪ ልታወልቅ ትችላለች። እሺ ልብዳሽ ያሏችሁ ነው የሚመስሏችሁ እኮ። እቺ ልብድሽ ይላሉ ጀርመኖች። እቺ ልብድሽ ወድሻለሁ ወይ ምናምን ለማለት እሺ ልብዳሽ የተባላችሁ መስላችሁ ከአንቺና ከሳምሪ ትሮሮጣላችሁ እኮ ለመግለብ። ሰው እኮ ደፍሮ እንኳን ጀርመን አያወራም። እናንተ ጋር እንደዚህ አይነት ቃል ከአማርኛ ጋር ሌላ ነገር የሚመስል ነገር እኮ አታወሩ። ያ ምድረ ጃሙሲ ቤተሰብ ማለት ነው። ልቃል እንደዚህ እያሰቃዮች ፎቶ ካላነሳሽ በጣም ነው የሚያናድደው። እውነት ልፋቴን ገደል እንዳትከችው። ይሁን እኔ መድኃኒዓለም አይደለሁም እንጂ እና ከመድኃኒዓለም ከፈጠረች ሰውዬው ጋር ተነጋገር። ከመድኃኒዓለም ከዛ ከፈጠረች ሰውዬ ጋር ትላለች። ጋይስ መድኃኒዓለምን እግዚአብሔርን ሰውዬ ብላ ትጠራለች። ጋይስ ይቅር በለኝ አምላክ፣ ይቅር በለኝ። እሷን እጅ ያለችው እኔ ትርጉሜ ነው። ነጭ ቅመል ወይ ሽቅላሽ ዩቱብሽ ሸቅ ሻፍቲ ደግሞ በትዝ ቆርቆ ሻፍጂ ደግሞ ትለኛለች። ምን አስቀምጠሽልኝ ጂጂ? ምን አስቀምጠሽልኝ? በምን ልሻፍ እንዳሁን ጌስ በምን ደግሞ ሻፍጂ ሺ ትለኛለች። እንዳሮት ምትመስያለሽ ስታስጠይቁ ጂጂ ግን ጸጉር ሁማኔርሽ ራሱ በረሃውን ቀምሎ ታኪዋለሽ እንደ ጂጂ ማሉ እኮ ባዶ ሆነ እኮ ጂጂ በረሃ ሆነ እኮ ሁማኔርሽ ራሱ እንዴ ሁማኔርን በረሃ ይሆናል እንዴ? ተመለጥሽ እኮ የእውነት
አይምሮሽ ይሄ ውስጥሽ ያለ ምንም ባዶ ነው። ውስጥ ልቤ በረሃ ነው ነው ያለው ዘፋኙ። አይምሮሽ እኮ በረሃ ነው ጂጂ፣ ምንም ነገር እኮ የለው። በዛ ላይ ባዳ እንኳን አካል ጸጉሩ እንኳን በረሃ ወደ ይወት ጂጂ አይ ጂጂ ጂጂ እኔ እያለሁ አልፈልሽ ታውቂያለሽ። እኔ ሚዲያ ላይ ከመጣው በኋላ ነው እጣ ፈንታሽ የተደበላለቀው። በተለይ እኔ ከያዝኩሽ በኋላ እኔ ካውቄ ያንቺን ጉዳይ ከያዝኩ በኋላ በፈለገ ዩቱብ ስትመጪ የለም እኔ ዝጉባት ብዬ አይደለም ንኩባት ብዬ አይደለም። እንዳውም በእንደዚህ አይነት ነገር አልስማማም። መጥተው ሲያወሩ ራሱ እንዳታወሩ ነው የምልህ። እንዳውም ሲጠፉ የቶፒክ ድርቀት ልታመጡብን ነው እንዴ ነው የምለው። እኔ በዚህ ነው የምታወቀው። ያ ግን ስለ አንቺ ክፋት ሳብራራ እነሱ የራሳቸውን እርምጃ እየወሰዱ እኔ ከመጣው በኋላ ጂጂ እናቴ ትሙት ህይወት በጣም የአንቺ ገደቢስሽ ነኝ ታውቂያለሽ። የአንቺ ገደቢስሽ ሰው ብኖር አይደል አለው ጋይስ ደና ደልቶሽ ነበር፣ ድልት ብሎት ነበር። ትዝ ይላችኋል ቲክቶክ ላይ እኔ ስመጣ ምን ሆነች ጋይስ? ሃይ እኔ ከመምጣቴ በፊት ቲክቶክ ላይ ከመግባቴ በፊት አገር ሰላም ነበር አይደል? ልክ እኔ ቲክቶክ መግባት ሲጀምር ተከትለሽ ቲክቶክ መግባት ጀመርሽ። ምክንያቱም የዩቱቡን እንትን ልታመጣብኝ ነው የሚለው ስጋት ውስጥ ወዲያውኑ ነው የገባሽው። ሌሊት ማደር ጀመርሽ። አታድሪም። ያኔ ዩቱብ ላይ እኔ በምገባ ሰዓት ግቢ ግቢ ተባብላችሁ ትገቡ ነበር። አንቺ ግቢ እየበተላችሁ ግን አቅሙ የላችሁም እንደኔ ረዥም ሰዓት እንደዚህ። እኔ ልምዴ ነው ማንነቴ ነው። ቃጥራ ማደር ልምዳችን ነው። እኛ ሀረር ቃጥራ እንለዋለን። ቃጥራ ቃል ራሱ አለን እኮ እኛ ቃጥራ ይባላል። ይሄን ከድሮም እንደዚህ ነው። 7 ዓመት እኔ ማታ ማታ ነው ዩቱብ ምገብ ዛሴ። ግን ስለማትችሉ አቅማችሁ ስለሌለ ጀዝባ ስለምትሆኑ ትወጣላችሁ። ምክንያቱም በማንነት ውስጥን አዳምጠ ስትኖር ነው እንጂ ሰው ተከትለ ሲሆን የት እንደምትገባ አታውቅም። ገደል ትገባል የማንም ዱካ ስትከተል። እኔ ህይወቴን አዳምጬ ነው ሚዲያ ላይ የምመጣው። እናንተ እኔን ተከትላችሁ ነው የምትመጡት። ከዛ ዩቱብ ላይ ሌሊቱ ሙሉ እያደርሽ ያልሹላ ታዛጊ ነበር ቆርፍደሽ። ያን ሰሞን ነው እኮ ጂጂ ተቀየረች ልክ ናት እንዲ ያለችሽ ዲቦራ ሁላ ሰው ሁላ ኧረ ጂጂ ተወጦላለገች ያልሽ እኮ ያን ሰሞን ነበር እኮ ጂጂ። ያን ሰሞን ነው እኮ። ምክንያቱም ልክ እኔ ስገባ ነው የምትገቢው ሳትስተካከይ። ስታይ እንደ ዩቱብ ማንም አይነቀንቀኝም ከማወራው ነገር ከማረገው ምንም ስለማታመጪ ነው እኮ አሁን የኮሸሽ የመጣሽ ሙሽሽ እንኳ ያልሽ። እኔ ያንቺ ገደቢስ ነኝ እንጂ እኔን ስታይ ፌጦ ምናምን እንደዚህ ጆሮሽን ቀቢ፣ አይንሽ ስር እንደዚህ አድርጊ፣ ግራዋ በጥበጥ አድርጊሽ፣ በባዶ ሆድሽ ጠጪ፣ በግራዋ ጧጧ ታጠቢ፣ ይለቅሻል። ጦሰኝ ምን ነበር? በጦሰኝ ታጠኝ እንጂ ዶክተር ለራሴ መጽሐፍ ላይ ያነበብኩት ጦሰኝ ታጠኝ። ጋይስ ማን ነው የደወለው? ኢንሳይደሮች ተነሳባቸው። ምን ልካችሁ ነው አሁን ጋይስ? እስቲ የጂጂ ድድብና የኔ ልጆች አያችሁ፣ የኔ ልጆች አያችሁ። እስቲ ምን ልካልኝ ነው? እስቲ የኔ ልጆች ቅድም ያጣሁትን ቪዲዮ ቴንኪው ኢንሳይደር ቴንኪው። የት ያ ቅድም ሳብሪ የታለ? አሁን ቅብጥ ነው የምንለው፣ ቁልት ነው የምንለው፣ ህልት ነው የምንለው። ጊዜያችን ነው ይዋት ጋይስ። አሁን ቁልት ነው የምንለው፣ ቅብጥ ነው የምንለው ጊዜያችን። ይሁን ነገር ቅንድቤ ላይ አንድ ቅንድብ ተሰብሯል ማለት ነው። ይሁን ነገር እየሸፈነኝ ነው። አንዳንዴ እንደዚህ በኩል በጣም የማንትማለው ይደርቅና እንደዚህ ይቆማል። ለዛ ኩሉን እጠርገውና እንደዚህ ብቻ ነው የማበጥረው አይኔ። እስቲ ይሄን ቪዲዮ ነው ያጣው። ቴንኪው ኢንሳይደር። ያ አሁን ቅብጥ ነው የምንለው፣ ቁልት ነው የምንለው፣ ህልት ነው የምንለው። ጊዜያችን ነው ነው። በለፈለፉ ምን አለች ልጄ? አይጠፉ ኢንተርኔት ላይ እንቧ ዘራ አቀቂ ዘራ ምድር ላይ
ለፈልፋሉ አለች። ምድር ላይ ምንም የለም። ምለው ጊዜያችን ነው ጊዜያችን ነው። በለፈለፉ ምን አለች አንዴ አይጠፉ። ኢንተርኔት ላይ እንቧ ዘራፍ አፈቂ ዘራፍ፣ ምድር ላይ ዜሮ፣ መሬት ላይ ዜሮ። አያችሁ አሁን ጊዜያችን ነው መቁላላት ምናምን ማለት አለች። ሚዲያ ላይ ለፈልፋሉ አለች፣ ምድር ላይ ባዶ ናቸው አለች። ፋኒ ምን ሲለፈልፍ አያችሁ? የሸርሙጣ ልጅ ያው ሸርሙጣ፣ የበግ ልጅ በግ ነው፣ የፍየል ልጅ ፍየል ነው። የጀበና ልጆች ሲኒ ናቸው። የጂጂ ልጅ ምን ይሆናል? ጌስ እንዲህ ገባች። አይ ወደ አሽሙሩና ወደ ልኩ ለምን ተመጣ? ፋኒ እኮ 13 ደቂቃ ብቻ ነው ያወራው በዚህ ጉዳይ ላይ 13 ደቂቃ። እኔ እኮ 24 ሰዓት የማውራት መብት አለኝ። ይሄ እኮ እኔ ሚዲያ ነኝ። እኔ ነኝ እኮ እኔ ለማውራው ነገር እኮ ፋኒና አያስጠይቀውም። ያ አንድ ቀን ድብ አይኔ ውስጥ አለ ጋይስ፣ ምን ላድርገው? እየሄደ እዚህ ጋር ሽፍን ያደርገኛል እንደ ሞራ ማለት ነው። እንደዚህ ነገር ያ ገባች። ምን እንደምትል በኋላ ትመጣና ደግሞ እንደዚህ ያደርጉ ይትላልች። መቁላላት ነው ስራችን። መቁላላት አይደለም። ለምን ድስት ውስጥ ገብተሽ ትንሽ ሽንኩርት ለውላይ ቲማቲም አድርገሽ የሆነ ሰው መቶ እንዲያማስልሽ ለምን አታረጊ? ባሌን ጎዳው ብላ በቲክቶክ ራሷን ጎረጎረች ነው ያለው ሰውየው፣ ወይስ ኢንስታግራም ላይ እኔ እንጃ። ጊዜያችን ነው በለፈለፉ ምን አለች አንዴ አይጠፉ። ኢንተርኔት ላይ እንቧ ዘራፍ አፈቂ ሳምሪ እንገልገርሽ ፋኒ በፈለገኝ ሰዓት ስሜቱ በመጣ ሰዓት እላይሽ ላይ ሲሮረጥ ነበር። እንደዚህ ሲትርመሰመስብሽ ነበር። ጂጂ ህይወትሽ ላይም ሲርመሰመስ ነበር። በሚትርመሰመሰው ውጤት ደግሞ 2 ልጅ ሆድሽን አስቀፈደደሽ። ለዛ ደግሞ የዛን ልጆቹንም ደግሞ እንድትይዢ ሸቃላ አረገሽ። ወረቀት በእኛ አገኘ ነው አለ ያላችሁት፣ ወረቀትን በእናንተ አገኘ። የተናቀ ፋኒ አስረገዘ ያለው ለዛ ነው። ፋኒ እንደዚህ ነው። ፋኒ ገላሽ ላይ እንዲህ ተርመሰመሰ፣ እንዲህ ነው የተረማመደው። በዛ ማል ለሚፈጠረው ደግሞ አንቺ እንቅልፍ ነስተሽ ታሳድጊያለሽ። ጂጂ ደግሞ አንቺ በሌሌ ሰዓት ቂጥ ትጠርጋለች፣ ምግብ ትሰራለች፣ ልጆቹን ትምህርት ቤት ለማድረስ ትሄዳለች። በዛ ላይ መኪና የላችሁ፣ እግረኞቹ አሳዳጊ፣ እግረኛ ፋሚሊ። ፋኒ አሁን እኔ ጋር ይመጣል። በነገራችን እኔ ጋር ይመጣል፣ እዛም ይሄዳል። ምክንያቱም ነፃ ነው። እናንተን አስሩ። ልጆቹን ይዛችሁ ደግሞ አንድ ቦታ አትሄዱ። ስትፈጠሩም የፋኒ ሸቃላ ለመሆን ያ ሸቃላ ነአም ያ ፋኒ እንኳን አይደለም ባባ ነው የሚሉት የአረብ ሀገር ልጆች ወንድን ነአም ያ ባባ ነው የምትሉት። ምድር ላይ ምንም የለም። እንኳን ምድር ላይ ገላሽ ላይ እንኳ ዘርቶብሻል። ገላሽ ላይ ዘርቶል። ዛሴት ጠዋት እንድትነሽ ያደርግሻል። ጠዋት ተነስተሽ ልብስ እንድታጥቢ ያደርግሻል። ምግብ እንዳታዘጋጅ ያደርግሻል። ከናካቴው ልጆቹን እንዳያይ እንዲከለከል ሰበብ እንዲፈጥር እናደርገዋለን ሁላ። እሱ ካስቻለው የእሱ አለማስቻል ነው እኛ ይጨነቀን። ከናካቴው ልጆቹን ማየት እንዲከለከል ሰበብ እንዲፈጥር ነው የማደርገው። እሱ ብቻ ይጨክንልን ትንሽ። እኔ ጂጂ ኑሮሽን ነው የማከብድብሽ። በቃ ልጆቹን አንተ ለልጆቹ አስጊ ነህ ተብሎ እንዲከለከል ነው የማደርገው።
ምን አድርጎ እንደሆነ ሰርፕራይዝ አረጋችኋል። ሰበብ ፈጥሮ እንዲከለክ ከዛን አሸነፈ ብላችሁ ያ ቋሚ ጊዜ ሸቃለ ከዛን $400 ፊታችሁ ላይ ይጥልላችሁ። ያ $400 $400 ፊታችሁ ላይ ይጥላል። ዩቱብ አለው ምን ይላል? ዛሴት ያ ሲፈልግ ኢትዮጵያ እየኖረ ወደ ባንካችሁ ያስተላልፋል። እየኖረ እየሄደ እዚህ እየመጣ እዛ እየሄደ አጎቱ ቤት እየኖረ ወንድሙ ጋር እየኖረ ቤት አይከራይም። በነገራችን ላይ አይከራይም። ለምን ብር ያወጣል? ቤት ከሌለው ደግሞ ለምን ያወጣል? ስራ እንዳይሰራ አይምሮው ልክ አይደለም። ፋኒ አይምሮው እንትን ያስፈልገዋል፣ እርዳታ ያስፈልገዋል። ዳሜጅ ሆኗል። ከኮሚኒቲ የተገለለ ሰው ነው። ጓደኛ እንኳን የለው። ጣፋጭ ይሄን ዩሲ ዋታብን የእውነት ዳኛዋ ሄለናት ወይ ነው የምትይው? እኔ ያልኩት ነገር ነው የሚነበብላችሁ። እስካሁን ያልኩት ነገር ውሸት ነው ጂጂ አይደለም። ስለ ፋኒ ውሎ ለመስማት እኮ እኔ ጋር ነው የምትመጡት። የፍርድ ቤቱን ትንተና እኮ ከኔ ጋር ነው ለመስማት የመጣሽው። ቶፒክ ልታስቀይርኝ እኮ ጊፍቱን ላስትልክልኝ ነበር እኮ አስገቢኝ ብለሽ